ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን ተመልካችና አዳማጮቻችን ቀደም ሲል የጀመርነውን የሱረቱ ራዕድን ትርጉምና ማብራሪያ አሁንም እንቀጥላለን። አላህ ሱብሓነሁ ወተዓላ በዚህ ሱራ ውስጥ በጣም ታላላቅ ቁም ነገሮችን ነው ባጭሩ የሚያስገነዝበን። መጀመሪያ ያው ቀደም ሲል ተከታተልነው በሪዝቅ ዙሪያ ሪዝቅ የተሰጠ ሰው በምን ደረጃ ነው የሚታየው፣ የተነፈገውስ እንዴት ነው የሚለውን ተመልክተናል ባጭሩም ቢሆን ማለት ነው። ከዚህ በመቀጠል ግን በዚህ አጋጣሚ ሰዎች ለሁለት ይከፈላሉ ማለት ነው። አህለ ዱንያና አህለ ዲን በመባል በተለይ አህለ ዲን ዱንያ በሚባለው ክፍል ካፊሮቹ ግንባር ቀደም ሆነው ይመጣሉ ማለት ነው። እነሱ ያላቸውን አመለካከትና ስለ ነብዩ አለይሂ ሰላቱ ወሰላም ያላቸውን ግንኙነት ባጭሩ ይጠቅስልናል ማለት ነው። እንግዲህ እነሱ ዱንያን ስለያዙ ዱንያን እንደ ትልቅ ነገር አድርገው በመኩራራት ከዚያ ውጭ የሆነ ነገር ሁሉ እንዳላስፈላጊ አድርገው ነው የሚያዩት። በመሆኑም ወየቁሉ الذين كفروا ይላል። እነዚያ በጌታቸውና በመብቱ የካዱ የሆኑት ሸንገሎችና ተላሎች ይላሉ ለውላ እንዚለ አለይሂ አየቱ ሚን ረቢህ። እና እውነት እሱ እንደሚለው የአላህ መልእክተኛ ከሆነ ከላከው ጌታ ከአላህ የሆነ ልዩ ተአምር ለምን አይወረድለትም በማለት ይተቻሉ የአላህን ነብይ ይላል ማለት ነው። እና እንግዲህ በነብዩ ጊዜ አለይሂ ሰላቱ ወሰላም የነበሩት ባለስልጣናትና ሀብታም ባለጸጋዎች መርከዛቸው እንዳይነካባቸው ነብዩ ትክክለኛ መሆናቸውን እያወቁ በተጨባጭ መረጃ ግን አብዛኛው ህዝብ እሳቸውን እንዳይከተልና እነሱን የእንግልል እንዳይጥላቸው በመፍራት ያጥላሉ ነበር ነብዩን ማለት ነው። በማንኛውም መልኩ እሳቸው የሚሉትን ነገር ዋጋ ቢስ ለማድረግና ህዝቦችን በማታለልና በማጃጃል ለመቀጠል አተካራ ይፈጥሩ ነበር በተገኘው አጋጣሚ ሁሉ። ስለዚህ የአላህ መልእክተኛ እናንተ የተፈጠራችሁት ፈጣሪ ጌታችሁን አውቃችሁ እንድትገዙ ነው። ከዛ ውጭ ግን ፍጡር ፈጣሪን አይበልጥም፣ ሁላችሁም የአደም ናችሁ፣ አደም ካፈር ነው የተፈጠረው ሲሏቸው እንዴት አንድ አገልጋይና እኔ እኩል ነው እባላለሁኝ በማለት እና አቡጀህልና አቡለሃብ እና ዑትባና ሸይባ የተባሉ ጥጋበኞች በየጊዜው ችግር ይፈጥሩ ነበረ ማለት ነው። እና ነብዩን እንግዲህ ለማስተባበል የተለያዩ ስልትና ዘዴዎችን በመቀየስ ለውላ እንዚለ አለይሂ አየቱ ሚን ረቢህ ከጌታው የሆነ ልዩ ተአምር ለምን አይወረድለትም ይላሉ፣ እንዳልተወረደለት ሁሉ ማለት ነው። እንግዲህ ከሳቸው ከሚነግሯቸውና ከሚያስተምሯቸው ቁርአን በመኮረጅ ስለ ነብዩላህ ሙሳ፣ ስለ ዒሳ፣ ስለ ሌሎችም ነብዮች ሙዕጂዛ ይነግሯቸዋል። እና እሱ ራሱ እንደሚለው ሙሳ ዘንጉ እባብ ትሆንለት ነበረ ይላል። ኢየሱስ ዘንግ ለምን እባብ አይሆንም ታዲያ? ተሙሳ ያነሰ ነው እንደሱ? ተሙሳ በልጣለሁኝ እያለ ነው። ኻተሙል ሙርሰሊን ወሰይዱል አወሊን ወልአኺሪን እያለ ነው። ግን የሙሳ ዘንግ ያህል የሱ ዘንግ እንትን አትልም ይሉሃል ማለት ነው። ስለ ዒሳ በሚወራ ጊዜ ዒሳ ሙታን ያስነሳ ነበረ። እሱ ታዲያ ለምን አባቶቻችን ያስነሳም? እና አባቶችን ተመቃብር ያስነሳና ልጅ እገሌ እኮ ነብይ ነው ተቀበለው ካለኝ ይቀበለዋለሁ አለጡል ይላል ማለት ነው። እንደገና የአካባቢያቸው የመካ ሀገር እንደምታውቁት አባጣ ጎባጣ ነው፣ ደረቅ ነው፣ ምንም የሚያበቅል ነገር የለው። ወደ ለንግድ ወደ ሻም ሀገር በሚሄዱ ጊዜ የሻም ሀገር ጀነቱ ዱንያ ትባላለች፣ ለምለም ሀገር ናት። ስለዚህ በዛ ይቀኑ ነበረ። እንግዲህ አንተ እንደምትለው የአላህ መልእክተኛ ከሆን ከአገርህ ይኸው እንደ ጆሮ የተቆራፋፈደች ጎራ የከበባት ናት። ስለዚህ ይህንን አላስፈላጊ ድንጋይ ጎራ ሁሉ አስወግደህ ሰጥ ያለ ሜዳ አድርግና ለም አገር አድርገህ ዝናብን በየጊዜው የማይለየው አድርገህ እንደ ሻም ሀገር ለምን አትክልትና ፍራፍሬ አይለማልንም? ይህን ማድረግ ትችላለህ የአላህ መልእክተኛ ከሆንክ፣ ለምን ይህን አታስደርግልንም የሚል አተካራ ይፈጥሩ ነበር ማለት ነው። ይህንን ቢያደርጉ ኑሮ ይቀበሉ ነበርን? ይህን ቢያደርጉ ኑሮ ቢቀበሉ ኑሮ ምንም ችግር አልነበረም። ግን ለመቀበል ሳይሆን ለማድረቅ ነው እንደዚህ የሚሉት ማለት ነው። አንደኛ የዋሁን ተራ ህዝብ ያው ከነሱ ጋር ለማሰለፍ ይኸው ነብይ ነኝ አለ እኛ እንድንቀበልህና እንድንከተልህ እንደዚህ አስፈጽም ጌታህን ጠይቀህ ብንለው የሌሎችን ተረት ያወራል እንጂ እሱ ምንም የሚያደርገው ነገር የለም፣ ለሀገር ለወገን የሚያተርፍ ያጠቀመው ነገር የለም። ስለዚህ ለምን ይሄን አያደርግም ሲሉት ሌላው ተራው ህዝብ እውነትም ይላል አያውቅምና የምን ይሄን አያደርግም ታዲያ የጌታ ባለሟል ከሆነ
ይሄን ማድረግ ካልቻለ እንደሚሉትም ውሸት ነው ብሎ እንዲደመድም ለማድረግ ማለት ነው። ግን እነሱ ይሄ በቀጥታ የጠየቁት ነገር ቢደረግላቸውም አያምኑም ነበር። ለዚህም ማረጋገጫው አላህ ወለው አነና ነዘልና ኢለይሂም الملائكه ወከለመሁም መውታ ወሐሸርና የሚለው አያት ራሱ ያረጋግጥልናል ማለት ነው። የፈለጉትን ነገር ሁሉ ብናሟላ አባቶቻቸውን ከመቃብር አንስተው እንዲናገሩ ብናደርጋቸው እንደገና ጋራ ተራራው ተወግዶ ለምለም ሀገር ቢደረግላቸው መላእክት በገሃድ ወርዶ መግለጫ ቢሰጥ እነሱ አይቀበሉም ይላል አላህ Subhanahu Wa Ta'ala። እንግዲህ ለማድረግ እንደዚህ ይላሉ ማለት ነው። አዳውል እስላም ሁሉ ጊዜ እንደዚህ ናቸው እና የተለያዩ ነገሮችን ይደረድሩና የዋሁን ያልተማረና ያልነቃውን ህዝብ ከነሱ ጋር ለማሰለፍና ለማስጨብጨብ እኛ እኮ እንዲህ ብለነው ነበር ይሄን ማድረግ ስላልቻለ በቃ እሱ አታላይ ነው ብለን ነው እንጂ እውነተኛማ ቢሆን ኑሮ ለምን አንቀበለውም ነበር ይላል። የዛ ጊዜ ሌሎቹ ህዝቦች እነሱ ጋር እውነትም ይሄን ለምን አያስደርግም ብለው እንደ ግንባር እንዲፈጥሩ ለማድረግ ማለት ነው። ይሄንን ያደርጋሉ ተንኮላቸውን ደባቸውን ሲያጋልጥ አላህ Subhanahu Wa Ta'ala። የብሱጥ ርዝቅ ለማን እንግዲህ ሲሳይ እናንተን በአላህ እጅ ነው እንዳለው ሁሉ ሙዕጂዛም በአላህ እጅ ነው ለማለት ነው። ሙዕጂዛ በሰዎች እክትራህ አይመጣም። አላህ Subhanahu Wa Ta'ala ከፈለገ ለነብዩ ሙዕጂዛ ይሰጠዋል፣ ታምር ይሰጠዋል። ግን ካልፈለገ ደግሞ አይሰጥም። እናንተ ስለጠየቃችሁ አልሰጥም፣ ምክንያቱም እናንተ ለማድረግ እንጂ ለመቀበል እንዳልሆነ አቃለሁና ዓሊሙል ገይብ ወሸሃዳ የሆነ ጌታ ነው። እና ደውላ እንዚላ አለይሂ አየቱ ሚን ረቢሂ ጉሉህ የሆነ ተጌታው ትልቅ ታምር ለምን አይወርድለትም ይላሉ። እንደናቀቱ ሷሊህ ለምሳሌ በጋራው መካከል ህዝብ እያየ ጋራው ጮሆ ልክ ምጥ እንዲያዛት ግመል እየጓጎረ ተፈልቅቆ ግመል ስትወጣ ታየ በአደባባይ ማለት ነው። ታዲያ አንተ ስለምን እንደዛ አታደርግም ይሏቸው ነበር። ያ የተደረገላቸው ሰዎች አመኑ ወይ? የሷሊህ ሰዎች መች አመኑ? እነሱ ቢያምኑ ነበር የሚቀየሰው። እና ለዛ መልስ ምን ይላል አላህ Subhanahu Wa Ta'ala ቁል ኢነላሃ ዩዲሉ መን የሻ ወየህዲ ኢለይሂ መን አናብ። ሙዕጂዛ በማመን ጋር የሚያገናኘው ነገር የለም አለ አላህ Subhanahu Wa Ta'ala። ሙዕጂዛ ስለወረደ ማመን የማይገባው ሰው አያምንም። ሙዕጂዛ ስላልተገኘ ደግሞ አላህ ሂዳያ የሰጠው ሰው ሳያምን አይቀርም። ስለዚህ ይሄንን ነገር አድርግ ይሄንን ታደረክ እንቀበልሃለን የሚለው ነገር እኔ አልቀበልም በላቸው። ምክንያቱም ሂዳያ በአላህ እጅ እንጂ ሙዕጂዛ በማየትና ባለማየት አይደለም። አላህ Subhanahu Wa Ta'ala ሙዕጂዛ ያላዩት ነው ሲዲቅ ሳቢቁን አልአወሉን የሚላቸው ማለት ነው። ገና መጀመሪያ መተው ሲነግሯቸው ኢንካነ የቃለ ፈቀድ ሶዲቅ ነው አሉና አቡበክር ማለት ነው። አቡበክር ነብዩ በሚላኩ ጊዜ መጀመሪያ ወህይ ሲወርድ በከተማ አልነበሩም። ሻም ሀገር ነጋዴ ስለነበሩ ንግድ ሄደው ቆይተው ተወር በኋላ መጡ። እሳቸው በሌሉበት ነው የታወጀው የሪሳላ ማለት ነው። አሁን እሳቸው በጣም የቅርብ ጓደኛ ስለሆኑ ነብዩ ጋር በጣም ይግባባሉ። መጀመሪያ ከልጅነት ጀምረው ጓደኛ ናቸው። እና አቡጀል እና አቡለሃብ እና ሸይባ እና ዑትባ ጉድ ፈላ እያሉ ራሳቸውን ይዘው ጉድ እያሉ አቡበክር ይምጣማ እሱ እንደሄን ስንነግረው ከኛ የበለጠ አንቅሮ የሚተፋው እሱ ነው የታባቱ እያሉ በጉጉ ሲጠብቁ ወይተው አቡበክር ሲመጡ ገና በር ኬላ ላይ ሲደርሱ የሀገራችን የተከሰተውን ጉድ ሰማሁ ያሏቸው። ምን ጉድ? አንድ አደጋ እንዲደረሰ ብለው ምን ሆነ ሲሉ እነ ሙሐመድን ሷሂበከ يزعم انه ነብይ ሙሐመድ ያጓደኛ ነብይ ነኝ ብሎ አወጀኮ አላቸው። ኢንካነ ቃል ፈቀድ ሶደቅ አላሁ አክበር። ይህንንማ ብሎ ከሆነ እውነተኛ ነው አሉ። ሱብሃንአላህ። የኔ ችግሬ አለማለቱ ነበር አሉ። ሙተወቃዕ ነው በሳቸው ዘንዳ ይሆናል የመጨረሻ ነብይ ይላካል። በተለይ ሻም ሀገር ሲሄዱ የይሁዶ ቀሳውስቶችን ያነጋግሩ ነበር ስለ ሃይማኖት መረጃ ይሰጧቸዋል ማለት ነው። አንድ ነብይ ነው የቀረው ካሁን በኋላ መሟጠጫው እሱ ነብይ ደግሞ በአረብ ሀገር እንደሚሆን ይጠበቃል የሚል ኢንፎርሜሽንም ነበራቸው ማለት ነው። አቡበክር ደግሞ በጣም ብልህ ሰው ናቸው እና ዳህየተል አረብ ይባሉ ነበር። ነገሮችን የመተንተን ችሎታ ነበራቸው ማለት ነው። ነብዮች ደግሞ በመካሪመል አኽላቅ የታነጹ ናቸው። በመልካም ስነ ምግባር የታወቁ ናቸው ነብዮች ሲባሉ በእውነተኝነት፣ በታማኝነት፣ በደግነት፣ በሮሮነት፣ በጀግንነት ማንኛውም መልካም ስነ ምግባር የተባለ የነብዮች ልብስ ነው። ይሄን ነገር በአካባቢ ያሉትን ሰዎች ራሳቸው ፈርዝ ያረጉ ነበር አቡበክር ማለት ነው። ምናልባት በእኛ ከተማ ይሄ ነገር ቢመጣ ማን ነው ለዚህ ብቁ የሚሆነው እያሉ የራሳቸው ግምገማ ያረጉ ነበር አቡበክር ማለት ነው።
ከመሐመድ የተሻለ ማንም አልተገኘም ማለት ነው። ይሄ ጓደኛዬ ሳይሆን አይቀርም እና እያሉ ይጠብቁ ነበር። ግን የዛ አይነት ስሜቱም የለም በነብዩ ዘንድ መጀመሪያ በልጅነት እንደሚያውቋቸው ተራ ሰው አዲ ናቸው። በቃ ይጫወታሉ ስለ ኑሮ ስለምን እንጂ ስለ ንቡዋ አንስተው አያውቁም። ይሄ ሰውዬ ቢሆን ኑሮ ለምን እንደዚህ ነገር አያነሳም እያሉ ብቻ ይሄን ነበር የሚጠብቁት ማለት ነው። ኋላ እንደዚህ ተባለ በሚሏቸው ጊዜ ኢንካነ ቃል ፈቀር ሰደቅ እኔ ችግሬ አለ ማለቱ ነበር አሉ። እናንተ ማለቱ ነው የችግራችሁ ብሎ ከሆነ አሁን ገና ማለቱን ስላልሰሙት አንደበቱ ብሎ ከሆነ ፈቀር ሰደቅ መሆን ያለበት እሱ ነው ትክክለኛ ነው ምለዋል አሉ። ሁሉም ደነገጡ ማለት ነው። የታባቱ እንዴት ያደርጋል ብሎ እንደነሱ ያብዳል ብለው ሲጠብቁ ይሄ ነው መልሱ። ከዛ ቀጥታ መጡና ቤታቸው ጭነታቸውን ታወረዱ በኋላ ቁጭ ብለው አላረፉም። ሄዱ ነብዩ ዘንድ በቀጥታ ይሄን ነገር ለማረጋገጥ ሲሄዱ ስሜታቸው በቀጥታ ነብዩ ሆኗል የሚለውን በቀደመደሙ ራሳቸው ገና ሳያናግሯቸው በር ላይ ሲደርሱ አሰላሙ አለይኩም ያ ረሱላህ አላሁ አክበር ሱብሃንአላህ እንደዚህ ብለሃል ወይ የተባለው ነገር እውነት ነው ወይ ምናምን እስተማለት እንኳን አልቆዩም ማለት ነው። ያላህ መልእክተኛ ሆይ ሰላም ለእርሶ ይሁን በሚል እንትናሉ ወአለይኩም ሰላም አበቃ። እንግዲህ አቡበክር እንደዚህ ነበር ማለት ነው። ወሳቢቁን አልአወሉን من المهاجرين والانصار የሚላቸው አላህ እንዲህ በቀላል አይደለም ማለት ነው። ይሄው እነዚህ እንግዲህ አንዲት ቅንጣት ሀባ ሙዕጂዛ አሳየናል በቃል አልጠየቁም። በቃል ብለሃል አላልክም እንኳን ለማለት አልፈለጉም ማለት ነው። እነዚህን አላህ የመረጣቸው እንደዚህ ናቸው። የረገማቸው ደግሞ ከነሱ የቀረቡት እና አቡለሃብ አጎታቸው ራሱ ይሄው እስተመጨረሻ ተበለከ ያለ ራሱን ሐላክ ደረገ ማለት ነው። ሙዕጂዛ ደግሞ ነብዩ መሐመድ አለይሂ ሰላቱ ወሰለም የላቸውም። የሙዕጂዛ ደሃ ነበሩንስ ከተባለ በታሪክ የነብዩ መሐመድን ሙዕጂዛ የሚያህል በእጥራትም በአይነትም በብዛትም ማንንም ሙዕጂዛ የለውም። ግን እነሱ የተረገሙ በመሆናቸው ሙዕጂዛ የሚሉት ያለፈውን አሮጌውን ነገር ነው። ሙዕጂዛ ማለት ታይቶ ተሰምቶ የማይታወቅ ብርቅ ነገር ማለት ነው። አልገባቸውም ራሱ የሙዕጂዛ ትርጉም። በሌላ ነብይ ተደርጎ የሚያከሆነ ሙዕጂዛ ይሆናል። ይሄማ ሳሂሮች እንደሚያደርጉት እየተወራረሰ ነው የሚሄደው። እየኮረጀ ማንም ሳሂር የተለያዩ ነገሮችን ሰዎችን ያታልላል ማለት ነው። ሙዕጂዛ ማለት አላህ በፈቃዱ ለአንድ ነብይ ሲልከው ለቀድሞ ነብዮች ሰጥቶት የማያቅ ልዩ ነገር ነው የሚሰጠው ማለት ነው። እና የነ ሷሊህን ግመል መልሰው ካመጡ የነ ሙሳን ዘንግ መልሰው ካመጡማ የሳሂሮችን ስራ ነው የሚሰራው ማለት ነው። እና ሙዕጂዛ ነብዩ መሐመድን የሚያህል ማንም ሰው የለውም። እስከ 300 ደርሷል የሳቸው ሙዕጂዛ ብዛት ማለት ነው። ሌሎቹ ግን ሙሳ ናቸው በጣም ባለ ብዙ ሙዕጂዛ የሚባሉት። 15 16 አይበልጥም የሙሳ ማለት ነው። 100 ያለውና 15 16 ያለው መወዳደር አለበት። ሌሎቹ ከ2 3 አያልፉም ሙዕጂዛቸው። ግን ባለ 2 ባለ 3ቶቹን ባለ ሙዕጂዛ አድርገው በ100 የሚቆጠር ሙዕጂዛ ያለውን ደግሞ እንደሌለው አድርገው ብቻ እነሱ ክትራ ያረጓትን ነገር እነሱ የመረጧትን ነገር ስላላስፈጸሙ ብቻ ሙዕጂዛ እንደሌለ ያደርጓቸዋል ማለት ነው። ግን አላህ Subhanahu Wa Ta'ala ሙዕጂዛ ደخل የለውም ከኢማን ከሂዳያ ጋር ነው የሚለው። ሙዕጂዛ የመጣላቸው ሁሉ አላመኑም በታሪክ ያልተሰጣቸው ሁሉ ደግሞ አልካዱም። አላህ ሂዳያ በአላህ እጅ ነውና አላህ ያደለው ሙዕጂዛም ሳያይ በቀጥታ ያምናል። አላህ ያላደለው ደግሞ ሙዕጂዛም እያየ ሲህሩ ሙቢን እያለ እየተደናቆረ ይሄዳል። ማን ነው በሙዕጂዛ ያመነው እስቲ ንገሩኝ ይላቸዋል ማለት ነው። እና ከጌታው ልዩ የሆነ ታምር ለምን አይወረድለትም በሚለው ጊዜ ቁል ለሁም ያ ረሱላና ለሃذا الجواب لهذا السؤال ለዚህ አባባላቸው መልስ ይሄ ሙዕጂዛ የመጣለት ሁሉ ወይም ምክትራህ የተደረገለትን መልስ የሰጠ ሁሉ ያምኑለታል ማለት ነው። ይሄ ደግሞ ሊሆን የማይችል ነገር ነው። ቁል ኢነላህ يضل من يشاء وإرى المعجزات المقترحات كلها የጠየቀው ሁሉ በሙሉ ቢደረግለት እንኳን አላህ የፈረደበት ሰው ለጥሜት ይዳርገዋል። ወይህዲ ኢለይሂ መን አናብ ወደሱ መላሳ ቀን የሆነውን ሰው ደግሞ እንደና አቡበክር ምንም ሙዕጂዛ ሳያይ ወደሱ ፍቃድ ይመራዋል ኢላላ አላህ Subhanahu Wa Ta'ala። ይሄ ነው ጉዳዩ። ስለዚህ አላሁመ ህዲና ፊመን ሀደይት ማለት አለብህ እንጂ
ነብዮችና አላህ ወዳጆች ጋር አተካራ መፍጠር አይገባም ማለት ነው። ሂዳያ አላህ ከሰጠህ ሌላ ነገር ሙዕጂዛ ድርድር ክርክር አያስፈልግም። ካልሰጠህ ደግሞ የታየውን ሁሉ ነገር የራስህ የሆነ ትርጉም እየሰጠው ሲህር ነው ጋለጣ ነው እያልክ ልትሄድ ትችላለህ ማለት ነው። እና ይሄን አይነት እንግዲህ ሂዳያ የሚያድላቸውና የሚሰጣቸው ሰዎች ምን ይመስላሉ ባህሪያቸው ብትል الذين آمنوا ይላል እና ደይደኑሁም ወሙዩልሁሙል ኢማን መጀመሪያ በተፈጥሯቸው ዝንባሌያቸው ኢማን የሆነ ሰዎች ናቸው ለሂዳያ የሚታጩትና የሚታደሉት ይላል። አላህ Subhanahu Wa Ta'ala ሂዳያን የሚያድላቸው መጀመሪያ ቅንነት ያላቸው ተንኮል የሌላቸው ሰዎች ናቸው። እና አላህ ኸይር ካመጣ ቀበላለሁ ብሎ ልብ ክፍት ካደረገ ያን ያመጣውን እድል ለሱ ነው አላህ የሚሰጠው ማለት ነው። እንዲህ ካላረክ እያለ አተካራ የሚፈጥር ግን መሻኪል የሚደረድር ሰው ለሂዳያ ብቁ አይደለም አይሰጥም ነው የሚለው አላህ Subhanahu Wa Ta'ala። ወይዲ ኢለይሂም መን አናብ ተመን በደል ነው ይሄ الذين የሚለው ማን ነው? አላህ Subhanahu Wa Ta'ala ወደሱ ፍቃድ የሚመራው ማን ነው? እሱ ራሱ መጀመሪያ ምንም ሙዕጂዛ ሳይሰጥ ወደ ጌታው መላሳና ቅን የሆነን ሰው ነው ይላል። እነዚህ ቅን የሆኑ ሰዎች الذين آمنوا መጀመሪያ ምንም ምክንያት ሳያበዙ ጥሪው ሲደርሳቸው ብቻ የጌታቸውን እምነት የተቀበሉ ናቸው። ወተطمئن قلوبهم بذكر الله አላህ በመወሳቱ ብቻ ልባቸው የሚረካላቸው ናቸው ይላል። ከአላህ መጣ ከተባለ አላህ ነብይ ላከ ከተባለ ያን ነገር ከአላህ የመጣማ ነገር ኸይር ነው ብለው ለመቀበል ዝግጁ ይሆናሉ ማለት ነው። እና አላህ ስሙ መወሳቱ ብቻ ልባቸውን ይከፍተዋል እንጂ እንዴት ለምን ምናምን አይሉም ማለት ነው። እና እንደዚህ አይነት ባህሪ ያላቸው ናቸው አላህ ለሂዳያ የሚያጭና የሚያድላቸው ይላል። አላ ቢዚክሪላህ ተጥመኢኑል ቁሉብ እና አላህን በማውሳት የሙእሚኖች ልብ ይረጋጋል ይላል። እና ከአላህ የበለጠ ታላቅ ማን አለ? ከአላህ ይሄ ነገር መጣ ከተባለ በቀጥታ አይኑን ሳያሽ መቀበል ይኖርበታል ሙእሚን የሆነ ሰው። ግን ይሄንን የማያደርግ ሰው ራሱን በራሱ እድሉን የዘጋ ስለሆነ ዋጋ የለውም ይላል ማለት ነው። አንድ ሁለተኛ ደግሞ ወተጥመኢኑ ቁሉቡሁም ቢዚክሪላህ ማለት ቢኪታቢላህ ለማለት ተፈስሯል ማለት ነው። ወኢነ هذا ለዚክሩ ለከ እንዳለው በሌላው ቦታ ቁርአን ዚክር ይባላል። እና ዚክረላህ ነው። ቁርአን በቀራህ ቁጥር ሁል ጊዜ አላህን ያስታውሳል በተለይ ማዕናውን የምታከወንክ ማለት ነው። አላህ ደግሞ በብዛት በስፋት ይወሳል። እና ቁርአን በቀጥታ የአላህ ቃል መሆኑን ያሳያል። ሁሉ ነገር አያቶች በሙሉ ዙረው ከአላህ ጋር ነው ረብጥ የሚያደርጉህ ማለት ነው። እንደ በየሶፍሐው የአላህን ስም ብትቆጥረው በማንኛውም መጽሐፍ ይህ አይነት ነገር ልታገኝ አትችልም ማለት ነው። በአንድ ገጽ ውስጥ 20-30 ድረስ የአላህ ስም ታገኛለህ ማለት ነው። ስለዚህ በቀጥታ ጌታን ነው የሚያስተዋውቀው ማለት ነው። ለምሳሌ አሁን እዚህ ከፈትኳቸው 2 ገጽ ላይ ስንት የአላህ ስሞች አገኛለሁ? 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 በሁለት ገጽ ላይ በዚህ በቀይ ስለተጻፈ ነው ያፈጠነኝ መቁጠሩ ማለት ነው። አላህ የሚለው ስም እንግዲህ የማንም ደራሲ መጽሐፍ የደራሲውን ስም በየገጹ 20-30 ጊዜ ቢያነሳ መጽሐፍ ይሆናል? ይሄ የብዲቁ መጽሐፍ ነው የሚባለው። እና እሱን ስም ብቻ ነው ስም የሚያስደግመን ይሄ ሰውዬ ነው የሚባለው ማለት ነው። አንዴም ሁለቴም እንኳን በየገጹ ሊያመጣው አይችልም። አላህ ግን Subhanahu Wa Ta'ala በየገጹ እንደዚህ በሺህ የሚቆጠር ነው አላህ የሚለው ቃል ብቻ እዚህ ቁርአን ውስጥ የሚገኘው ማለት ነው። የአላህ ስም ብትሰማው ሙእሚን የሆነ ሰው አይጠግበውም፣ ይረካል፣ ደስ ይለዋል እንጂ አይሰለቸውም፣ አይገለማውም ይላል አላህ Subhanahu Wa Ta'ala። በተግባርም ይሄ ነው ያለው ተጨባጭ ማለት ነው። አላ ቢዚክሪላሂ በአላህን ስም በማውሳት የሙእሚኖች ልብ ይረካል፣ ይደሰታል፣ ደስታ መንፈስ ደስታ ይሰማቸዋል ይላል። የአላህንም ቁርአን በመቅራትና በመረዳት እንደዛው ይረካሉ። ማንኛውም ነገር ከሚያረካቸው የበለጠ የአላህን ስምና የአላህን ቁርአን መስማትና ማስተዋል ነው የሚያረካቸው የኔ ወዳጆች ይላል ማለት ነው። ሌላው ደግሞ አላ ቢዚክሪላሂ ኢያሁም ተብሎ ተፈስሯል ማለት ነው።
እነሱ ወደ ጌታቸው በሚመጡ ጊዜ ጌታቸውን በሚያወድሱ ጊዜ የሱን ቁርአንና መመሪያ በሚያነቡና በሚገነዘቡ ጊዜ ይወዳቸዋል እሱም ያወሳቸዋል ያወድሳቸዋል እነሱ አያውቁም እንጂ እና አላህን እንግዲህ በማወደስህ ወደ አላህ በመቅረብህ አላህ ደግሞ ለአንተ ያወድስሃል ይሄ አላህ እንግዲህ አንተን እንደዚህ በማትባል ፍጡር በአላህ ዘንድ የምትወሳ መሆን ምን ያህል ክብር ነው ማለት ነው እና ኡበይ ኢብኑ ከዕብ የተባሉ ሱሐቢ እንዲያደረጉት ማለት ነው ኡበይ ኢብኑ ከዕብ አንሷሪ ናቸው የመዲና ሰው አንድ ቀን ሲመጡ መስጂድ ነብዩ ጠሯቸውና ኡበይ ና ቶሎ ቅራልኝ ና ቁርአን ልቅራልህ አሉ አላህ ልዩ ትእዛዝ ሰጥቶኛል አንተ ለኡበይ ለሚኩን ለዚን ቅራለት ብሎኛል አሉ ሱብሃንአላህ ወዘከረኒ ረቢ አለ ስሜን እንደዚህ ጠርቶ ለኡበይ ቅራላት አለ አዎን ወላሂ ስምህን ጠርቶ ለኡበይ ቁርአን ቅራለት አሉ ፈበካ ኡበይ አለቀሰ ተደስታ ብዛት የተነሳ ማለት ነው من فوق 7 سماوات على العرش الله سبحانه وتعالى አንድ ባሪያውን ስሙን ጠርቶ ለገሌ ለባሪያዬ ይሄንን ሱራ አሰማው ይላል እሱ ተራሰው ነው እንግዲህ ምንም አላህ የፈለገውን ይመርጣል አላ ቢዚክሪላህ ኢያኩም አላህ እናንተ ስትዘክሩት እሱ ይዘክራችኋል እዝኩሩኒ አዝኩርኩም ወሽኩሩሊ ወላ ተክፍሩን እንዳለው ማለት ነው እና አላህ እናንተን በመዝከር ሙእሚኖች ይረካሉ እኔ እኮ በዘከርኩት ቁጥር ጌታዬ እሱም ይዘክረኛል ያወሳኛል ብለው ይረካሉ ይላል ይሄን የሚያህል ጸጋ የለም የዱንያ ጀነት ነው ማለት ነው ከጌታ ጋር እንዲህ አይነት አላቃ ያለው ሰው አላ ቢዚክሪላህ ተጥመኢኑል ቁሉብ እና ጌታውን በመዝከር ጌታም ደግሞ እሱን በአጠፋው በመዝከሩ የሙእሚኖች ልብ ይረካል ይደሰታል ይላል ማለት ነው ቁርአንን በመቅራት እንደዛው በተለይ መልእክቱን እያወቀና እየተረዳ ከሆነ ከቁርአን የበለጠ የሰው ልጆችን መንፈስ የሚያረካ ማንም የለም ብዙዎቻችን ግን ስለማናቀው እንደ ተራ መናበንብት ትንሽ ነገር አንዱን ወዲያው ተተነን እንሄዳለን ከገባው ግን ማንኛውም ሰው ቁርአንን የሚያህል የመንፈስ ቀለብ የለም እንግዲህ ካፊሮቹ የአላህን መልእክት ላለመቀበል ሲቆራፈዱና ሲከራከሩ አማኞቹ ደግሞ በተቃራኒው ምን አይነት አቋም እንዳላቸው ባጭሩ ተቆመነ ማለት ነው الذين آمنوا ይላል እነዚያ በጌታቸው ያመኑ የሆኑት وعملوا الصالحات እምነታቸውን ደግሞ በመልካም ስራ ያስደገፉና ያረጋገጡት ይላል ማለት ነው من الواجبات والمستحبات صالحات የሚባለው አላህ የወደደውና የፈቀደው ነገር ሁሉ ሷሊሃት ይባላል ዋጅብ ሊሆን ይችላል ሙስተሐብ ሊሆን ይችላል ማለት ነው እና የዚህ አይነትን ስራ ያከናወኑት ይላል አመኑ ማለት بكل ما يجب الايمان به እና ሊያምኑበት በሚገባው ነገር ሁሉ አርካን الإيمان እንደዋና መነሻ ይሆናል ማለት ነው አመኑ ቢላህ بوجوده وصفاته وافعاله وقدرته وعلمه بالله ያመኑ እንደገና ወመላእክቲ ወኩቱቢ ወሩሱሊ ወልየውሚል አኺር የሚለው አመኑ የሚለው ውስጥ ይካተታል ማለት ነው በዚህ መልክ እንግዲህ በጌታቸውና ከሱ ጋራ በሚገናኙ ሁኔታዎች ሁሉ ያመኑ የሆኑት ባሮች ይላል ይህ እምነት ደግሞ በልብ ብቻ ማያዝና በቃል መናገር ሳይሆን ወአሚሉ ሷሊሃት ተግባር የደገፈው እምነት መሆን አለበት ያለ ተግባር እምነት ምንም ሊያረጋ አይችልም ማለት ነው እና መልካምን የሰሩ ይላል አሚሉ ሷሊሃት የሚለው ደግሞ በግንባር ቀደምነት አርካነል እስላምን ያካትታል ማለት ነው የፊተኛው አመኑ የሚለው አርካነል ኢማንን መሰረት ሲያደርግ ወአሚሉ ሷሊሃት የሚለው ደግሞ አርካነል እስላምን ለእምነታቸው ማረጋገጫ አድርገው የተገበሩ ይላል ማለት ነው አርካነል እስላም እንግዲህ ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመዱር ረሱሉላህ የሚለው የመጀመሪያው ዋነኛው ነጥብ ሲሆን وإقام الصلاة وإيتاء الزكاة وصوم رمضان وحج بيت الله الحرام لمن استطاع إليه سبيلا የሚለው ቢያንስ አማኝነኝ የሚል ሰው እነዚህን ነጥቦች ማሟላት ይተበቅበታል ማለት ነው እነዚህን ካላሟላ ትክክለኛ አማኝ ነው ማለት አይቻልም እምነት የምላስ ጫፍ ቋንቋ ብቻ አይደለችምና ማለት ነው ስለዚህ ኢኽላስም እዚህ ውስጥ ይገባል ወይም ኢህሳን ማለት ነው ረሱል አለይሂ ሰላቱ ወሰለም በሐዲስ ዑመር ያረጋገጡት የገለጧቸው ነጥቦች ማለት ነው 11 ነጥቦች ስድስቶቹ አርካነል ኢማን አምስቶቹ አርካነል እስላም አንዱ ኢህሳን ሲደመር ምን ይሆናል 12 ደርዘን ይሆናል ማለት ነው
ስለዚህ ይሄንን ያሟሉ ሰዎች ይላል የኔ ወዳጆች ቢያንስ ከዚህ ነጥብ አያጓድሉም ነው የሚለው። እነዚህ እንግዲህ ዋና መሰረታዊ ነጥቦች ናቸው። ከዛ ሌላ ያለ ሷሊሃት የሚባለው በመቶ የሚቆጠር ነው። ሐሰናት ኸይራት የተባለ ሁሉ አምር ቢል ማዕሩፍ ነህይ አኒል ሙንከር ቢሩል ዋሊደይን ሲለቱር ረሂም የጦለበል ዒልም የተባለው ሁሉ ይመጣል በመደዳው ደረጃውን እየጠበቀ ማለት ነው። ግን ቢያንስ ሙእሚን የሆነ ሰው መጀመሪያ አርካነል ኢማኑን ማረጋገጥ አለበት። መሟላታቸውን በኢማን አንድ ሸክ ማወላወል ሊኖር አይገባም ማለት ነው። እንደገና ያ ኢማን ካለ ደግሞ በተግባር ኢማኑን በአርካነል ኢስላም ማረጋገጥ ይኖርበታል ማለት ነው። እንግዲህ አርካነል ኢማን እንደ አሙድ ናቸው ማለት ነው። እነዚህ አሙዶች ከሌሉ ይሄ ጣራ ሊቆም አይችልም ማለት ነው። አሙዶቹ ከተሟሉ በኋላ ደግሞ አሙዶቹን የሚያገናኙ ሌሎች ደግሞ ግንባታዎች ይካሄዳሉ ማለት ነው። አርካነል ኢስላም እንደዛ ነው። ኢህሳን ደግሞ እንደ ማብራቱ እንደ ቀለሙ ውበት ይሰጠዋል፣ ሁሉ ነገር ያስተካክለዋል ማለት ነው። ይሄንን ያደረጉት ይላል አላህ Subhanahu Wa Ta'ala መስፈርት መለኪያ ያስቀምጥልሃል። ኢማን ዝም ብሎ አንዲት ነገር ስለሰራህ አይደለም ማለት ነው። እገሌ እኮ ዲነኛ ነው አማኝ ነው ይላል በአገራችን በተለምዶ። እንዴት ሲሉት ሶላቱን እጥብ አይልም። በቃ ሶላቱን እጥብ አይልም። በቃ ኢማን ይሄ ብቻ ነው። ጥሩ ነው። በሌሎቹ አንፃር ሶላቱ የሚሰግደው ጥሩ ነው። ግን ለሶላት ስለሰገደ ብቻ ሁሉ ነገር አለቀ ማለት ከንቱ ነው። በጎን ዘካ አይከፍልም ማለት ነው። ስንት ገንዘብ ያላቸው ሀብታሞች በአገራችን አናቅ ሐጀተል ኢስላም የማያደርጉ ዘካ የማይከፍሉ ማለት ናቸው። ግን ሶላት ይሰግዳሉ እንደ ልማድ ሆኖባቸው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala አንዱን ጥሎ አንዱን አንጠልጥሎ አይደለም፣ በትክክል ያስቀመጥኩትን መስፈርት ማሟላት አለባቸው ይላል ማለት ነው። እንዲህ አይነቶቹ እንግዲህ መልካም ሰራተኞች ጡባ ለሁም ይላል። ለነሱ ጡብ ድንቅ የተባለ የተደነቀ ዲል አላቸው ይላል አላህ። ቃል ይገባላቸዋል። አንተ ይሄን አሟላህ አይደለም፣ ይሄን ካሟላ ታይቶ ተሰምቶ የማጣቀው የማጠብቀው ብርቅዬ የሆነ ሽልማትና ወረታ አዘጋጅልሃለሁ፣ እንኳን ደስ ያለህ እድለኛው ይላል አላህ Subhanahu Wa Ta'ala። ጡባ ለሁም ለነሱ ጡብ ድንቅ የተባለ ብርቅ ልዩ የሆነ ደረጃ ተዘጋጅቶላቸዋል። ወሁስኑ መአብ በጣም ያማረና የተዋበ መመለሻም አላቸው። ጀነተ ነዒም ነውና ማለት ነው። ይሄ ነው እንግዲህ አላህ Subhanahu Wa Ta'ala እንዲህ አድርግ እኔ ይሄን እሰጥሃለሁ እያለ ነው። በቀጥታ የንግድ ስራ ነው የሚሰራው ማለት ነው። እነላህ አሽተራ ሚነል ሙእሚኒና አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና እንዳለው በምኞት አይደለም ጀነት ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ። እና እኔ እንድትሰሩልኝ የፈለኩትን ስራዬን ይሄ ነው የምፈልገው። አርካነል ኢማን አርካነል ኢስላም ኢህሳን የሚባሉ መሰረታዊ ነጥቦች አሉ። ቢያንስ ሙስሊም የተባለ ሁሉ በእነዚህ ሱሪያ መሳተፍ አለበት። ይሄን ከተሳተፍክ ጀነተ ነዒምን እሰጥሃለሁ ይላል። ዶማን ይሰጥሃል አላህ Subhanahu Wa Ta'ala። ብዙዎቻችን አሸረተ ሙበሸሪን ሌሎችም ሰሃቦች በተለያየ አጋጣሚ በጀነት የተበሰሩትን ታሪክ ስንሰማ ከንፈርን መጣለን፣ እሱም ባደረገኝ እንላለን። ብትፈልግ ለመሆን ትችላለህ። ምንድነው የሚከለክልህ? ችግሩ አንተ አትፈልግም፣ ሰነፍ ነህ እንጂ አቡበክር መሆን ይቻላል እኮ። አሁን አቡበክር የአላህ ምን ዘመዱ ነው? ምንድነው የሚፈልግበትን አሟላ። ባሟላ ቁጥር ደረጃ ሰጠው ማለት ነው። ስራ አንተም ከሰራ ወቁል ኢዕመሉ ፈሰየረ አላሁ አመለኩም ወረሱሉሁ። ተሰራ ለተናንቶቹ ወዳጆች እንደሰጠው ለዛሬዎችም እሰጣለሁ እያለ ነው። አላለቀብኝም እያለ ነው አላህ Subhanahu Wa Ta'ala። ጡባ ለሁም ወሁስኑ መአብ ለእንዲህ አይነቶቹ ሰራተኞች ጡብ ድንቅ የተባለና መልካም መመለሻ አላቸውና እነሱን ለመሆን የፈለገ ሁሉ ይስራ። وفي ذلك فليتنافس المتنافسون እንዳለው ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala መጃል እየከፈተልን ነው። ከፈለጋችሁ እናንተም ወዳጅ ልትሆኑ ትችላላችሁ። ወዳጆች የሚሰሩትን ስሩ፣ ለነሱ የማደርገውን ለእናንተም ማደርጋለሁ እያለ ነውና ይሄን አውቀን በተቻለ መጠን ራሳችንን ገምግመን ወደ ቁም ነገር መምጣት መቻል ይኖርብናል። ወሰለላሁ ዐለ ነብዩ ወአሊሂ ወሰህቢሂ ወኢላ ሊቃኢና አኺር ኢንሻአላህ።